አይጥ ለሞቷ የድመት አፍንጫ ታሸታለች አሉ። ልክ እንዲህ ቪዲዮ መልከቱ በኢየሱስ ክርስቶስ ላይ እንዴት እንደሚቀልዱ። እንግዲህ የፋሽን ሾው ፕሮግራም ነው። በዚህ ላይ ሞዴሎቹ ከለበሱት ልብስ አልገባችሁም? በደንብ በትከሻዋ ላይ ያለው የክርስቶስ የሾህ አክሊል ነው። ቪዲዮውን በደንብ አሳያችኋለሁ። ሰሚነሽ ኪዳነ ምህረት ግን ምን እየተደረገ ነው? እነማንስ ምን እያደረጉ ነው ያሉት? በደንብ የምናየው ይሆናል። ሰይጣን ለምን እንደሚጠላት አባ ጊዮርጊስ ይነግረናል። በክርስቶስ ፍቅር በመስከር መምሸትና መንጋቱን መስኮት ከፍተው የማያዩ እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ። አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለከት እኔ ግን ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እንግዲህ ይኸውላችሁ ይህች ልጅ እያለች ያለችው የኔ አምላክ የኔ ፈጣሪ ማናት? ሴት ናት እያለች ነው። የወለደችኝ ማናት? ሴት ናት እያለች ነው። በግልጽና ቀጥተኛ በሆነ አማርኛ እጅግ በጣም ዘግናኝና አስፈሪ የሆነ ነገርን እያከናወነች ትገኛለች። ሙሉውን ቪዲዮ ወደ እናንተ አቀርብላችኋለሁ። መቼም እንግዲህ የምንታለልበት ዘመን ወይም ደግሞ እያወቅን የማናውቅበት እንዳታደርጉ ማናዚ ማደረገባችሁ እንደተባለ ልክ እንደዛ የሆንበት ጊዜ ስለደረሰ ለጥንቃቄ ያክል ብዬ ይህን ቪዲዮ ይዤላችሁ መጥቻለሁ። ልጆቻችሁ ባያዩት መልካም ነው ለማለት እወዳለሁ። እንግዲህ በዛሬው ዕለት ተዘጋጅተው የቀረቡት እናንተ ከላካችሁልኝ ውስጥ ያሉት እነዚህ ናቸው። ትንሽ ከእፎይ ብለን እንረፍ በማለት ነው እንጂ ብዙ መረጃዎች ነበሩ። በሌላ መርሃ ግብር እሱን ይዤላችሁ እመጣለሁ። ለገሃይልክ ወስባት ወዘዝ ሰላም፣ ፍቅርን፣ ጤናን፣ በረከትን ይስጥልን። እንደምን ሰንብታችኋል? ውድ የተከበራችሁና የተወደዳችሁ የግዕዝ ሚዲያ ቤተሰቦች እንዴት ሰንብታችሁልኛል? እግዚአብሔር የተመሰገነ ይሁን። እጅግ በጣም ሰላምና ደህና ነኝ። ይህ በተከታታይ እየሰራን ዛሬ 3ኛ ቀናችን ላይ ተገኝተናል። እንግዲህ አብራችሁን እንደሆናችሁና ከጎናችን እንደምትቆሙ ይኸው ታሳዩኛላችሁ። ሰብስክራይብ ያደረጋችሁ ሰዎች በትላንትናው ዕለት በጣም ብዙ ስለሆናችሁ ከእናንተን ከልቤ ላመሰግን ወዳለሁ። ላይክ ያደረጋችሁ ሰዎች በቃ ተውት፣ በጣም ጎበዞች፣ በእውነት ደስ ብሎኛል። ስታበረታቱ ኦርቶዶክሳውያን እንዲህ ነው። ባለው ላይ ትንሽ ላይክ እያደረጋችሁ መጨመር። በቃ ትላንት ደስ ብሎኝ ነው ያልኩት። ዛሬ ደስ እንዲል የሚፈልግ ካለ የላይክ በተናው አንኩልኝ። አዳዲስ ከሆናችሁና ይሄ ቪዲዮ ለእናንተ ለመጀመሪያ ጊዜ ከሆነ የሚመጣው ሰብስክራይብ ብትለዋን እየነካችሁ አብረን እንጓዛለን። የምንማርበት፣ የምንገሰጽበት፣ ብዙ መረጃዎች የምንቀያየርበት እንዲሁም ደግሞ ያዘናናናል። ስለዚህ ይህንን መርሃ ግብር ይህንን ቻናል ሰብስክራይብ አድርጋችሁ አብረን እንጓዝ። ቆንጆ መርሃ ግብሮች አሉ። በቀጥታ ወደ እነሱ እንለፍ። እንግዲህ በሰሚነሽ ቅድስት ኪዳነ ምህረት ቤተክርስቲያን እየተከናወነ ያለ የልመና የጸሎት ስርዓት ነው። ብዙ ጊዜ እንግዲህ እንደየባህላችን እንደየሀገራችን የምናቀርብበት ነገር ይለያያል አይደል? በትግራይ ሰሜኑ ክፍል ወደዛ ባሉት ሰዎች እንግዲህ የሚቀርብ የልመና የጸሎት ስርዓት ነው ማለት ነውና መቼም ከአብይ ጾም ውጪ ተቀርጾ እንደነበረ ይሰማኛል። ምክንያቱም በዚህ በአብይ ጾም ኦርቶዶክሳውያን አናጭበጭብም አይደል? ሰሚነሽን ካነሳን አይቀር ብዙ ትችቶች ደርሰዋል። በጣም ብዙ ወቀሳዎች ደርሰዋል። እና እስኪ ቆይቺ ሴትዮ ምንድነው የምትለን? ይሄ የሰይጣን ፈተና ነው። አጋንንት በብዙ መንገድ ቀንቶ ስውራ ማርያም ገዳም እንግዲህ እንደምታውቁት ከ100 በላይ ስውራን አባቶች ያሉበት፣ አሁንም አባታችን እንዳሉት የኛ መሪ የገዳሙ መሪ የጉዞም የሁሉም ፔጁን ሳይቀር በራእይ እየገለጸች እያሳየች እንዲሁም ደግሞ የጉዞን የገዳሙ ስልክ ቁጥር ሳይቀር እኔ ስውራ ማርያም ገዳም ነኝ፣ ይህ የገዳሙ ጉዞ ነው፣ ስልክ ቁጥር ሳይቀር ምንም የወሽካከተች አይመስላችሁም? ቆይ እስኪ ሌላ ቪዲዮ ልጨምርላችሁ። እሺ
ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ይሄ ሁሉ አሁን ይሄ ሁሉ ስውሯ ማርያም የሄደ ሰው ቀና ብሎ ስዕል አድኖ ያየ የለም። መድኃኔዓለም እንደዛ ነው እንደ መጽሐፍ የያዘው። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪውም አሁን በገንዘብ ስለዞሩ ስለመመናን ጉዳያቸው አይደል። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉ። አይነበብም። ታምናለህ? ስውሯ ማርያም ስለ 666 ይሰበካል እንዴ? እናንተ እነማን ናችሁ ማለት ጀመሩ። ያኔ ነው ግብ ግብ በደንብ የተፈጠረው። እግዚአብሔር ይመስገን ሽልማቴ ለኔ እሷ ናት። እናንተ ላይ እንጂ እመቤቴ ላይ የዘመተ እኮ የለም። መዝመተም ስልጣን ያለው ክርስቲያን የለም። እናንተ አሰራራችሁ ላይ በእመቤቴ ስም የምታጭበረብሩት ላይ እናንተ ላይ ነው ጦርነቱ። እናንተ ናችሁ ዞር በሉ ገለል በሉ ከእመቤቴ ጋር ቀጥታ እንገናኝ የተባላችሁት እንጂ እኮ እመቤቴ አይደለችም ዞር ትበልልን የተባለች። ምን እያረጋችሁ ነው ያላችሁ? በገንዘብ ምእመንን ልትገዙ ድጋሚ ከፍላችሁ ህዝቡን ልትደልሉት ድጋሚ ልትዋሹ። አሁን እነዚህን ሰዎች ከነስማቸው እናውቃቸዋለን እነማን እንደሆኑ። 6 ሰዎች ከፍላቸዋል። 6 ሰዎች እናንተ ጋር መጥተዋል። በ6 ሰው ክፍያ ኢትዮጵያውያንን በቲክቶከር አታላችሁ ድጋሚ ልታጭበረብሩት ልትደበድቡት ልታመጡት። 3 ሰው ሞቷል። 7 ሰው ቆስሎ ሆስፒታል ገብቷል። ውሸት ነው ይሄ መረጃ? ትክክል አይደለም መረጃው። የታም የሞተ ሰው የለም ይሄ ነው የሚባለው። የሞተ ሰው እንዳለ ስራ አስኪያጁ ተናገረው አይደለም እንዴ? ታዲያ ምንድነው ህዝቡ የተናገረው? ቤተክርስቲያኗን ከምእመናን አታግሏት፣ በገንዘብና በነዋይ አትሽጧት ነው የተባለው። ቤቴን የንግድ ቤት አታድርጉት እንዳለው ክርስቶስ፣ እናንተም የንግድ ቤት አታድርጉት። እሁድ ሰንበትን እስከ 8 ሰዓት ድረስ አታጽሙት ምእመኑ የተባላችሁት ይሄንን ነው። ምእመኑ የሚጸልይበት የሚጾምበት ስፍራ ያስፈልጋል። አጸደ ማርያም ያሰራችሁ እንትን ቤት አለ። አጸደ ማርያም ማናት? ቤተክርስቲያኑን ያዘጋጀው የገዳሙ ነው ጉዞ ካላችሁ አጸደ ማርያም ማና ምን አገባት ስራው ላይ? እያንዳንዱ ጉዳይ አጸደ ማርያም ከሆነማ ጉዞውንም ያጸደ ማርያም ነው። መሰከራችሁ እኮ በገዛፋችሁ። እሷ እኮ እንዲህ ብላ ነበር፣ ስልክ ቁጥር ራሱ እመቤቴ ነው አውጪ ብላ ያወጣችኝ ብላችኋል። እንግዲህ ትችት ደርሶባታል በዚህ ሴትዮ ላይ። ምንድነው ወደ እናንተ ማስተላለፍ የፈለኩትና ይህንን ቪዲዮ ማምጣት የፈለኩት እንግዲህ በስውሯ ማርያም ነው። በስውሯ ማርያም ላይ እንግዲህ በጣም ብዙ ትችት እዛ ቦታ ላይ ባሉ ሰዎች አማካኝነት ማለት ነው ብዙ ትችት እየደረሰ ነው የሚገኘው እና ይቺ ሴትዮ ቤተክርስቲያኑን የምታስተዳድረው እሷ ናት፣ ብዙ ነገሮችን ገዝታ በገንዘብ እያደረገች ያለችው እሷ ናት ብለው ብዙ መረጃዎች እየወጡ ነውና እስኪ ከዩቲዩበሮች አንዱን እንስማ። እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት የገዳሙ ጉዞ ትክክል አይደለም፣ የገዳማዊ ነው አይደለም፣ የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል። ይህ ጉዞ የገዳሙ ጉዞ ነው። 2 ደግሞ ህዝበ ምእመናን እባካችሁ፣ ምክንያቱም ሰው አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ፣ አቸኩሉ፣ ከአባቶች ተረዱ። ምክንያቱም አንድ ሰው ከቤተ ክርስቲያን በላይ ሊሆን አይችልም። አባቶች አሉ ገዳሙ ላይ በጾም በጸሎት ረጅም ጊዜ የሚያሳልፉ። ስውሯ ማርያም ገዳም እንግዲህ እንደምታውቁ ከ100 በላይ ስውራን አባቶች ያሉበት ብዙ ምእመን የሚድንበት ሰዓት በነበረ ሰዓት ልክ ብዙ ህፃናት አንደበታቸው መፈታት ሲጀምር፣ ብዙ ህዝብ ከብዙ ስራት መፈታት ሲጀምር ዛሬ ላይ ብዙ ይሄ ቅጥፈት ነው። እንግዲህ እንደሰማችኋት በጣም ነው የምትቅለበለበው። በእውነት ደስ አላለችኝም ሲጀመር። ሲቀጥል 120 የሚደርሱ ስውራን አባቶች አሉ። በጣም ነው የሚከብደው። እንዴት መሰላችሁ ሐሳቡ? አሁን ስውሯ ማርያም ሄዶ የሚያቅሰው አለ አይደል? የምር ቤተክርስቲያኑ ገዳም ነው ደብር ነው? ደብርንና ገዳምን እንኳን በትክክል ለይታ ማታውቅ ሴትዮ ስውሯ ማርያም ገዳም 120 የተሰወሩ አባቶች አሉ። ሲጀመር ስውራንና ግውሳን የሆኑ ተብለው ሊለዩ ይገባል። ስውራን ሊባል አይገባም፣ አይቻልምም። ሲጀመር ስውራን አይባልም፣ በተለምዶ ስውራን ስለሚባል ማለት ነውና እኚህ ግውሳን አባቶችን በጣም የነካናቸው ያገኘናቸው የዳሰስናቸው ይመስለናል አይደል? በገጠሪቱ ወይም ደግሞ ከከተማ ውጪ ባሉ ገዳማት ሄደን በቃ እንደው ተቆጥበው ጸሎት ሲያደርጉ ያገኘናቸውን ሰዎች ሁሉ ወይም ደግሞ ከሰው ጋር መነጋገር ያልፈለጉ ወይም ደግሞ እንዲሁ መስቀላቸውንም ደግሞ የተባረክናቸውን አባቶች ስናገኝ በቃ ስውራን አባቶች እንላለን። ግን በተለምዶ ነው ግውሳን የሚባሉ አባቶች አሉ። በፍጹም ግውሳን ከሆኑ በኋላ
በኋላ ማን ታይቷቸው ነው? ቢያንስ ግዑዛን ከሆኑ በኋላ እኮ ሊታዩ የሚገባው አንድ ሌላ ግዑዝ የሆነ ሰው መሆን መቻል አለበት እንጂ በዓለም የሚኖር ሰው ሊገለጽለት ሊታይ አይችልም። ያው ቅዱሳን የሆኑ ሰዎች የሉም እያልኩ አይደለም። በዓለም ውስጥ ግን በዚህ ልክ ቤተክርስቲያን ተሸጦላት ገዝታ የምታስተዳድር እስከሚመስለን ድረስ ነው ይሄ ነገር እየሆነ ያለውና እንደው ባካችሁን ክርስቲያኖች ባካችሁን ብዙ ሊቃውንተ ቤተ ክርስቲያን ሲያስተምሩ ሰምተናል። ወቅታዊ ጊዜያዊ አመጣሽ ወይም ደግሞ እንደው አሁን የእንትና ጊዜ ነው ብላ የምታስተምረው ምንም አይነት የጸበል ፈውስ ያለበት ቦታ የለም በቅድስት ቤተ ክርስቲያን። አባቶቻችን በጣም ይናገራሉ። አባ ገብረ ኪዳን ብዙ ጊዜ ከዚህ ወቅት እስከዚህ ወቅት ድረስ የሚያድን መድኃኒት ወይም ደግሞ ጸበል አለ፣ በእንትን ቦታ በጣም ፈዋሽ ጸበል ወጥቷል የሚባል ታሪክ የለም። ቤተክርስቲያን በሙሉ በጠቅላላ የሚፈውስና የሚያድን ጸበል ነው ያላት። ዋናው የኛ እምነት ማመንና ለማመናችን ነው ብለው ሲያስተምሩ በረጅም መድረክ ላይ ሰምቻቸዋለሁ። ስለዚህ እናንተም በዚህ ልክ ባትሆኑ ጥሩ ነው። እንግዲህ ጉዞ ሲዘጋጅ የምታዘጋጀው እሷ ብቻ ናት፣ ሌላ ሰው እንዲያዘጋጅ ፈቃደኛ አይደለችም ይላሉና ይህንን በጣም ልንቃወም ይገባል። ወደ ገዳም ስትሄዱ ወደ ደብራት ስንሄድ ለምን ሀሳባችን ወደዛ የምንሄድበት ምክንያት ምን እንደሆነ ልናውቅ ይገባል ብዬ አስባለሁኝ። እና እስኪ እንቀጥል። ጥያቄው ከአስተዳዳሪው ይጀምራል። በ30 ሰኔ 30 እና ሐምሌ 14 የሄደው መኪና ሰኔ 30 65 መኪና ሄዷል። ሐምሌ 14 79 መኪና ሄዷል። 2 ሚሊዮን 600 ምናምን ሺና በ14 ደግሞ 2 ሚሊዮን 800 ምናምን ሺ ሂሳቡ የሚመጣው። ይህንን አባቶች ተቀብለዋል። አስተዳዳሪው የገዳሙ ጉዞ ነኝ ብሎ ያለው ተቀብለዋል። እንግዲህ በቅርበት መረጃውን የሚያውቁ ሰዎች በዚህ ልክ እየተናገሩ ስለ አሰራሩ ውስጥ ስላለው ነገር በግልጽ እየተናገሩ ነው። እንግዲህ ውስጥ ያሉ ሰዎች ያውቃሉ። ከላይ የሚታየውንና የሚሰማውን ግን ለብዙ ሰው እንዲዳረስ ለእናንተም ይኸው አምጥተንላችኋል ማለት ነው። ወደ ሌላ ቪዲዮ እንቀጥል። እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ። አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለክ እኔ ግን ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? እንዴት ሰው ራሱ ላይ ያሟርታል? በጣም እኮ ነው የሚገ ታዩትና ራሳችሁን ሳይኖርብኝ ግን አይቀርም ነገረ ስራዬ ራሱ ግራ የገባው ነው። እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛ እኛው ነው። ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ? አይገርማችሁ? ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ፣ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቷል። ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል። እግዚአብሔር በተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት፣ የተናቀ ነገር ይዞ መስራት ይቀርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል ምን እንዳስታወሰ ልንገራችሁማ። በራሳችን ላይ አናሟርት ሲባል በጣም ትዝ የሚለኝ አንድ መምህር ሲናገር የሰማሁት ቆንጆ የሆነ ስብከት አለ። በጣም በሚገርማችሁ ሁኔታ ሰይጣን የሰው ልጅ ላይ ካለ ፍቃድ አይገባም፣ አይመጣም፣ አያገኘንም እና አንድ ቤት በጣም ይጨቃጨቃሉ እርስ በርስ በቃ ሊያያዙ ሊደባደቡ እስኪደርሱ ድረስ ይጣላሉ እና በመንገድ በዚያ ሰፈር የሚያልፍ ሰይጣኖች ኧረ እየተጣሉ ነው፣ እኛ ሳንኖር እየተጣሉ ነው ይባባላሉ እና ከዛ ወደ ቤቱ ጠጋ ብለው በሩ ላይ ቆመው ያያሉ እና አንደኛው እንግባ እንጂ ይለዋል። ቆይ አንገባም፣ ቆይ ይለዋል። ለምን እንግባ እንጂ? አይ ቆይ አንገባም፣ እረፍ፣ ቆይ አንገባም ይለዋል እና በጣም ውስጥ ያሉት እየተጨቃጨቁ አንደኛው በጣም ይናደድና እንግዲህ እኔ ነግሬሻለሁ ሰይጣኔን አታምጪው ሲባል በር ላይ ያሉት ሰይጣኖች በል ተጠርተናል አሁን እንግባ ብለው ገቡና በደንብ በጠበጡት ይባላል። አያችሁ፣ ሰይጣኔን አታምጪው የራሱ የሆነ የግል ሰይጣን እንዳለው ማለት ነው። ስለዚህ ሰይጣኔን አታምጪው፣ ሰይጣኔን አታምጣው ልንል አይገባም። እኔማ እንደውም ዝም ብዬ ሳስበው ሰይጣን ያለብኝ ይመስለኛል። በራሳችን ላይ አናሟርት፣ እንዲህ አንበል ነው። ለመምህራችን ዘላለም በእውነት እግዚአብሔር ቃለ ሕይወትን ያሰማልን። ቆንጆ አድርገው ነግረውናልና ይሄ በልምድ ምን ሰራቸው ኃጢአቶች አንዱኝ ናቸውና እንቀጥል እስኪ። በክርስቶስ ፍቅር በመመስከር መንገትና መንጋቱን መስኮት ከፍተው የማያዩ ቆባቸውን የማይለውጡት ቀሚሳቸውን የማያሻሽሉት
ጊንጥ ቢነድፋቸው በእጃቸው የማይዳሰሱት እነዚህ ናቸው የመፈወስ ጸጋ የሚሰጣቸው። ሙት ማንሳት ማንኛውም ቄስ ሲሾም 3 ጸጋ ይሰጠዋል። ድዊ መፈወስ፣ ጋኔን ማውጣትና ሙት ማንሳት። ክርስቶስ በዚህ ሰው ላይ 3 ጸጋ አለው ብሎ አምኖ መፈወስ የምእመን ድርሻ ነው። ፈውስ የሚሰጣቸው አንድ በክህነት ነው። ሁለተኛ በብቃት የሚሰጣቸው ሰዎች አሉ። በብቃት የመፈወስ ጸጋ የሚሰጣቸው እነዚህ በብቃት የመፈወስ ጸጋ የሚሰጣቸው ሰዎች በገዳም 12 ዓመት መጀመሪያ ለማህበር አገልግለው ለማህበሩ መጀመሪያ እየተላኩ እንጨት እየሰበሩ ውሃ እየቀዱ እየታዘዙ ሰለቸኝ ሳይሉ እምቢ ሳይሉ ሳይመርጡ የሚታዘዙ ሰውም ሳይመርጡ ስራም ሳይመርጡ የሚታዘዙት ከመረጡ በኋላ ደግሞ ገዳሙ በልመንኩስ ይበቃል ብሎ ያመነኩሳቸዋል። ካመነኩሳቸው በኋላ ደግሞ ቁም ነገራቸውን ያይና 7 ዓመት ካገልጉ በኋላ ደግሞ በልዝጋ እንግዲህ ዘግቼ ልጸልይ ሲል ዝጋ ይባላል። ዘግቶ መጀመሪያ ከስጋው ጋር ይታገላል። ስጋውን ሲጨርስ ከነፍሱ ጋር ይታገላል። ከነፍሱ ጋር ማለት የሐሳብ ኃጢአትና ቂም ነው። ያንን ይጨርስና ከልቡ ጋር ይታገላል። እሱ ደግሞ ሌላ ነው። ትዕቢት ጋር ይታገላል ማለት ነው። የልብ ትግል ማለት እሱ ነው። ትዕቢት ጋር ይታገላል። ሰይጣን ቀላል ክፉ አይደለም። መጀመሪያ ጀማሪ መነኩሴ ከሆነ አገር ለአገር እንዲዞር ያደርገዋል። ደግሞ እንደምንም ብሎ ዘግቶ ሲቀመጥ ደግሞ እንደኔ ያለ እንደው ማን አለ? ዓለም በዚያ እየከናወተ እኔ እኮ እዚህ ቁጭ ብዬ ጌታዬን ብቻ ነው የማስብ ደግሞ ያስብለዋል። በትዕቢት ማለት ነው። እሱን ይታገላል። እሱን ታግሎ ሲጨርስ አጋንንት ቀጥታ ይታገሉታል። ቀጥታ መጥተው ዳዊቱን የሚጸልይበት እየቀሙ በጥፊ እየቀላቀሉት ማለት ነው። መጥተው ያንን ሲያደርግ ይኸው አጋንንት እየቀጠቀጡት እየደበደበ ደግሞ ምን ይለዋል መሰላችሁ? እስቲ የምታመልከው ክርስቶስ ካለ ቢያንስ ይሄን አያርቅልህም። አያችሁ ራሱ ደብድቦ ቢያንስ እንኳን ከዚህ አያስጥልህም። ቢያንስ እንኳን ሌሊት ተቀን ስትጸልይ ቆይተህ 40 ደቂቃ ስተኛ እንኳን ጥሩ ህልም እንድታይ አያረግህም ይለዋል። ይጠብጠዋል። ይሄን ይታገላል። በክርስቶስ ፍቅር በመስከር መምሸትና መንጋቱን መስኮት ከፍተው የማያዩ ቆባቸውን የማይለውጡት ቀሚሳቸውን የማያሻሽሉት ጊንጥ ቢነድፋቸው በእጃቸው የማይዳሰሱት እነዚህ ናቸው የመፈወስ ጸጋ የሚሰጣቸው። ነውር እኮ ነው። ነውር ነው። እውነቴን ነው። እንደው አንድ ልጅ በተወለደ በ6 ወሩ እኔ አቶ ገሌ ልጅ ገበሬ ነው የምሆን 50 ኩንታል ላገባለሁ ቢል ተው እንጂ። ኧረ ቆይ መጀመሪያ 6 ወር ጡት ጥባ ነው የሚሉት ሐኪሞቹ አይደል? ቆይ መጀመሪያ ጥባ፣ እዛ ደግሞ ትንሽ እንደው እንደበሶም እንደምንም ብላ ተጎንብሰም ሂድ እስኪ ትንሽ እንዲህ፣ ከዚያ ደግሞ ቆም እስኪ መጀመሪያ፣ ኧረ ቀስ ብለህ ደግ ይባላል። ብድግ ብሎ ሚካኤልን አናግሬው ገብርኤልን አናግር ተው ጎበዝ እማምላክ ይሄ ነገር ነውር ነው እንዴ? ፈውስ ዝም ብሎ ነው እንደሚሰጠው? ፈውስ የሚሰጠው ወይ ካህን ከሆንክ በክህነት እግዚአብሔር ለካህኑ ከፍታ ሲል ሳይሆን ለማን ሲል ለሚሰጠው ለቤተ ክርስቲያን ልልና ሲል ይሰጠዋል። ለማንኛውም ካህን የሶስት ጸጋ ይሰጠዋል። ካህን ካልሆነ ደግሞ ተጋድሎ ሰውነቱ ጠርቶ ክርስቶስን መስሎ ምንድነው ያለ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ እዚህ ደረጃ ላይ የደረሰ ሰው ነው። አንሰ ኢሃሎኩ ወበሕይወተ ክርስቶስ ሃሎኩ፣ አሁን እኔ የለሁም ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው ይላል። እኔ ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው። ይሄ ሰው ነው መፈወስ የሚችለው። ክርስቶስ በሱ የተሳለበት የለበሰው ነው። ፈጽሞ ለራሱ መኖር ያቆመ ሰው ማለት ነው። አባ ገብረ ኪዳን መቼም አባ ገብረ ኪዳን ናቸው ሁል ጊዜ። ግን እንደው ይህ ያሉት ያ በደንብ የሚፈትነው ዲያብሎስ ጥንት ጠላታችን ሰይጣን እንዳያይብን እግዚአብሔር በእውነት ይጠብቅልን። እሺ አባ ገብረ ኪዳን እያልን ሁላችንም በምንጸልይ ሰዓት እያሰብናቸው ብንጸልይ መልካም ነው። ምክንያቱም እግዚአብሔር ከብዙዎቻችን ያንዳችንን ጸሎት ይሰማና ይጠብቅልናል፣ ያኖርልናል አይደል? አዎ እንደዛ እናምናለንም እናስባለንም። ስለዚህ ቃለ ሕይወትን ያሰማልን። እንቀጥል። ታላቅ የምስራች ለፕሮቴስታንት ወንድም እህቶቻችን ይዤላችሁ መጥቻለሁ። እጅግ በጣም ገርሞኝ እየሳኩኝ ፍንድቅድቅ እያልኩኝ ነው የሰማሁት። በእውነት እንኳን ደስ አላችሁ። ይህንን ቪዲዮ እንዳታሳልፉ፣ በተለይ ፕሮቴስታንት ወንድም እህቶቻችን ይህንን ቪዲዮ እንዳታሳልፉት፣ ተመልከቱ። Is ready and the book is complete. It is said in history that the oldest quote-unquote Bible in the world is called the Ethiopic Bible, meaning the Bible that's out of Ethiopia, because they have all the scriptures in there.
and they gave you 66. Right. God didn't give you 66 because within the 66 there's other books mentioned. That's right. That's right. So I know God didn't give you 66. That's right. Now ምናልባት እንግሊዝኛ ስለሆነ ቪዲዮ በአማርኛ ለመናገር ያክል በአሜሪካን ሀገር ያሉት ፕሮቴስታንት ወንድሞቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀበለችውን 81ዱን መጽሐፍ ቅዱስ በይፋ ተቀበለውታል ማለት ነው። እንግዲህ የፕሮቴስታንት እምነት የተስፋፋው መሰረቱ ምንጩ ከሀገር ውስጥ ሳይሆን ከውጭ ነው። እንግዲህ በውጭ ያሉ በተለይ የጥቁር አሜሪካውያን በዚህ ልክ መጽሐፍ ቅዱስ መቀበላቸው በኢትዮጵያ ያላችሁ የፕሮቴስታንት እምነት ተከታዮች ምናልባትም 81ዱን መጽሐፍ ቅዱስ መቀበል ግድ ሊሆንባችሁ ነው ማለት ነው። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩት ያደረጋችሁ ለብዙዎች ያድርሱ። እጅግ በጣም ታላቅ የምስራች ነው። እንኳን ደስ ያላችሁ። እንኳን አብሮ ደስ አለን አይደል? አዎ ደስ የሚል ዜና ነው። በአንድ ገጥ ስንመለከተው በጣም ብዙ አውሮፓውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥተኛና እውነተኛ እንደሆነች በማሰብና በመናገር ወደ ቤተክርስቲያኒቷ እየቀረቡ እንደሆነ ብዙ ቪዲዮዎችና መረጃዎች እየሰማን ነው። እግዚአብሔር ይመስገን። ታዲያ እኛ ሀገር ውስጥ ያሉ ሰዎች በዚህ ሰዓት ምን እያደረጉ ነው? እኛስ ምን እያደረግን ነው? ክርስቶስን ምን ያህል አክብረነዋል? በክርስቶስ ላይ ያለን ነገር ምን ያህል ነው የሚለውን እንደው በጥቂቱ ላሳያችሁ። መልከቱ በኢየሱስ ክርስቶስ ላይ እንዴት እንደሚቀልዱ። እንግዲህ የፋሽን ሾው ፕሮግራም ነው። በዚህ ላይ ሞዴሎቹ ከለበሱት ልብስ መካከል እንቺ ልጅ ያደረገችው ልብስ ወይም ደግሞ ዲዛይን የሾክ አክሊሉን ነው። የሾክ አክሊሉ ብቻ እኮ መሆኑ አይደለም። የሾክ አክሊሉ በታች ደግሞ የሚንጠባጠብ ደም አለው። መጀመሪያ ላይ ሳየው ሌላ ነገር ነው የመሰለኝ እንጂ ኢየሱስ ክርስቶስ ያደረገውን የሾክ አክሊል አልመሰለኝም ነበር። ነገር ግን የሾክ አክሊል መሆኑን ያረጋገጠልኝ በልብሷ ላይ የሚታየው የደም ነጠብጣብ ነው። ስለዚህ ኢየሱስ ክርስቶስ አምላካችን ነው። በእሱ እንዲቀለድ አንፈልግም። ይህን ያዘጋጁ ሰዎች ክርስቲያኑ ይሁኑ አይሁኑ ጉዳይ አይደለም። ነገር ግን በየትኛውም ቤተ እምነት ውስጥም ቢሆኑ እንዲህ ማድረግ አይችሉም። ምክንያቱም ይሄ መገለጫው የክርስቶስ መገለጫ ነው። ክርስቶስ እኛን ለማዳን ከሞት ወደ ሕይወት ለማምጣት መስዋዕትነት ከከፈለባቸው አንደኛው መንገድ የሾክ አክሊል ማድረጉ ነው። ስለዚህ ያ የሾክ አክሊልን ስናየው ክርስቶስን የምናስብበት መዳናችን የምናስብበት እንጂ በልብስ ላይ ወጥቶ ወይም ደግሞ ለዲዛይን ማሳመሪያ እንዲደረግ በፍጹም አንፈቅድም። ስለዚህ ክርስቲያን የሆናችሁ በጠቅላላ ይሄን ነገር ልንቃወምና ልናወግዝ ይገባል። እኛ ምን እያደረግን ነው? ያው እንዲህ እያደረግን ነው። በእጅ የያዙት ወርቅ ከመዳብ ይቆጠራል እንደሚሉ ብሂል አበው የያዝነውን እየጣልን የነሱ የሚሰጡንን የምንቀበልበት ጊዜ ይሆነናል። እንግዲህ በክርስቶስ ላይ በዚህ ልክ መዘባበት በጣም ትክክል አይደለም። በእውነት አይታችሁ እንደሆነ አውሮፓውያን በዘፈኖቻቸው ላይ እያስገቡ እጅግ በጣም በሚያስጠላና በሚዘገንን መልኩ ክርስቶስን በመምሰል እነ ብራዚል ላይ የተከናወነ የስፖርት የሆነ ነገር ምናምን ታስታውሳላችሁ። ክርስቶስን ዲያብሎስን በሚመስል እንትን ፊት ለብሰው ሲያሰቃዩት ሲጎትቱት ምናምን ያንን እያየን ነው ወስደን አሁን ላይ እዚህ ጋር የደረስነውና በእውነት በጣም የሚሰቀጥጥ ነው። የምድርም የሚዘገን ነገር ነውና እንዲህ ባናደርግ መልካም ነው። ከዚህ ውጪ ብንሆን መልካም ነው ብዬ አስባለሁ። ምክንያቱም ሁላችንም የእጃችንን ማግኘታችን አይቀርም። ያችን በዝሙት ተከሳ የመጣችውን ሴት ምን ይዛችኋል? ከየት አገኛችኋት? በዝሙት ስትበድል አግኝተናል ነው። ሙሴ ትወገር ብሏል፣ አንተ ምን ትላለህ አሉ። ኃጢአት የሌለበት ከእናንተ መካከል ይውገራት አላቸው። ሲላቸው ኃጢአታቸው ከየራሳቸው ግንባር ላይ ተጻፈባቸው። ሁሉም ወጥተው ሄዱ። ኢየሱስ ክርስቶስ ጌታ ኢየሱስ ብቻ ቀረ ይላል ወንጌሉ። ደስ ነው የሚለኝ እኔ። ማን ብቻ ቀረ? ምን ማለት ነው? ንጹህ ማን ብቻ ነው? እሱ ብቻ ነው። ሁሉም ሰው ከሱ እቅፍ ውጭ ነው። ስለ እመቤታችን አላወጋውም። ሌላ ነገረ ማርያም ነው። እሷ ከኛ ቁጥር አገባብ እያወራው ያለው ስለኛ እሱ ንጹህ ነው። ኋላ ቀና አለና ምን እንዳላት ታውቃላችሁ? የሚፈርዱብሽ የት ናቸው አላቸው። ምን እንደሆነ ታውቃላችሁ? አንቺስ እንደው ስለነሱ ምን ታያለሽ ነው። አልቦ ዘእሬ ያለችው እኔ ስለነሱ ኃጢአት አላውቅም ማለቷ። እንግዲያም አንቺ ካልፈረድሽ ደግሞ በትዊ በሰላም እኔም አልፈርድብሽ በሰላም ይቻላል። ኧረ በሐሰት ነው የከሰሱኝ እኔ አስመሳዮች አትሉም ነበር እናንተ ብትሆኑ? እኛም ብሎ እንደዛ እንል ነበር ማለት። ኧረ እኔ አላውቅም ማለት እንግዲያስ እኔም አልፈርድብሽ አለና በሰላም ሰደ። በሰላም ሄደን መምጣት ከፈለግ ቤተክርስቲያን ውስጥ መሐሪዎች ሩህሩሆች መሆን ይጠበቅብናል። ኩኑን ከመሐሪያነ ሩህሩሆች ሁኑ ከመትኩኑ ውሉዶ ለአቡክሙ ዘበሰማያት። ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ሩህሩሆች ሁኑ፣ የሰማይ አባታችሁ ሩህሩህ ነው ብሎ አስተምሮናል። ህድጉ ወይ ሀድግ ለክሙ
ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ቢያስጠነቅቀን ይሄን እኮ ነው። እወ ህድግ ወያህድግ ለክሙ እወ ስራዩ ወይሰሪ ለክሙ። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ምረት ሳይኖረን እግዚኦ ማረነ ማለት ምረት ሳይኖረን ማረኝ ትላለህ። አትምርም ቢያንስ እንደው እኮ ይገርም። እግዚአብሔር ይዘበትበታል አይዘበትበትም። ቢያንስ ዘመዶች ንጹህ መሆን ቢያቅተን እንኳን ቢያንስ ምሕረት ይኖረን፣ ርኅሩህ እንሆን። ሰው ትልቅ ነገር ነው። ሰው ጠልታችሁ እግዚአብሔር ማረኝ አትበሉ። ይኸው ጌታችን ኢየሱስ ክርስቶስን አምላክን ያህል ነገር አንድ ሰው ብሎ እኮ ነው የሄደው። ከበዓሉ በዓል ሰው ሁሉ በአይሁድ በዓለ ሃምሳ ነው። በአይሁድ ትልቅ በዓል ጌታ በእግሩ ተጉዞ የሄደው አንድ ሰው ለመፈወስ። አንድ ሰው ትልቅ ክብር አለ። በአምላክ ደም ተለውጦ የተገኘ ነው አንድ ሰው። በአጠቃላይ ሰማይንና ምድርን ብትደምሩ አንድ ሰው ሊገዛላችሁ አይቻልም። የሰውን ክብር ታሳያለ። ጌታ ወደ ቤተ ሳይዳ ባደረገው ጉዞ አንድ በቤተ ክርስቲያን ለሚገኙ ሁሉ ምሕረት እንደሚሰጣቸው ሲያስረዳ ነው። ሁለተኛ ለአንድ ሰው እንኳ ቢሆን ክብር እንደሚሰጥ ሲያስረዳ ነው። እንደ ኃጢአታችን ብዛት የማይፈርድብን አምላክ ስላለን በእውነት ደስ ሊለን ይገባል። ለአባታችን በድጋሚ ቃለ ሕይወትን ያሰማልን። እንግዲህ እችኛዋን ቪዲዮ ወደ እናንተ ሳመጣ በደንብ እንድትሰሙና ልጆቻችሁንም ጭምር እንድትታደጉ የምታስተምር ናት ብዬ አስባለሁና ልብ ብለን ብንከታተለው ብንሰማው መልካም ነው። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ሆድ ዕቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት። እሺ ያው በጧት ነው መርዶ የሚነገረው። እሺ እንግዲህ እቺ ታቋታላችሁ። ያው እማማ ፊሽካ ወይም ሌላ ትባላለች። አይ ቲንክ አመለካከቷን የተናገረችው እኔ እያለች ነው። እሷ የምታምነው እምነት እንግዲህ የተለያየ እምነት ሊሆን ይችላል። ስለዚህ በድንጋይ ማመን ትችላለች፣ በፀጉሯ ማመን ትችላለች። እሱ የእሷ መብቷ ነው እና ሊሰመርበት የሚገባው እኔ እያለች ነው የምታወራው። ስለዚህ ስለ እሷን የተናገረችው እና እኛን የሚያጠቃልል ነገር አይደለም። ግን አንድ ነገር አለ። እቺ ኳሪያ የምትመለከቱት ሴት እንግዲህ ፈጣሪዋ ሴት እንደሆነች ተናግራለች። ኦፍ ኮርስ የወለደቻት ሴት ነች፣ እኔንም የወለደችኝ ሴት ነች። ግን የፈጠረችኝ ሴት አይደለችም። ፈጣሪ አንድና አንድ ነው፣ እሱ መድኃኒዓለም ነው። እንደኔ እምነት ከሆነ እኔን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ሌላውም በየሃይማኖት እንግዲህ ፈጣሪውን እንግዲህ በራሱ መልኩ ይገልጸዋል፣ ይናገረዋል። ዋናው ነገር ግን እቺ ኳሪያ የምትመለከቷት ሴት እህታችን ምንድነው ስራዋ? እና እቺን ሴት ከዚህ በፊት በተለያዩ ሙቭመንቷ እናውቃታለን አይደለም? ማማ ፊሽካ ምናምን። ነገር ግን በአሁኑ ሰዓት እንዴት ከመሬት ተነስታ እንደዚህ ልትናገር ቻለች የሚለውን ሀሳብ ለመመልከት ፈለኩኝ ትንሽ እናገላብጥ ብዬ እና ምናልባትም ከዚህ በፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰድቧት ሊሆን ይችላሉ ወይም አግሬሲቭ ሆና ሊሆን ይችላል ብዬ አስብ። ከዚህ በፊት የሰራችው ቪዲዮ እና አሁን የሰራችው ቪዲዮ በመሃል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይሄንን ቪዲዮ የሰራችው ማለት ነው። ታዲያ እቺ እህታችን ቲክቶክ አካውንት አላት። ኦፍ ኮርስ እኛም አለ። ነገር ግን የሷን ቲክቶክ አካውንት ትንሽ ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ፣ ግን ሌት ቢ ይሁን እስቲ። መልሶ ያለው ከላይ በምትመለከቱት ሊንክ ላይ ነው። ይሄን ሊንክ ክሊክ አድርጋችሁ ስትገቡ ቆይ እናንተ አትግቡ፣ እኔ ላሳያችሁ። ቆይ እኔ ላሳያችሁ። ታዲያ ከሷ አካውንት ጋር የተገናኘው ይሄን ፔጅ እዚህ ጋር ይወስደናል ማለት ነው። ይሄን ፔጅ እንደምትመለከቱት የሷ ፔጅ ነው፣ ያው በስሟ ነው የተመሰረተውና የተጻፈው። እንግዲህ የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥ አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴል ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃችና ንቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴል አለ። ከማን ጋር እንደምትሰራ፣ ከማን ጋር ከዚህ በፊት አብራ እንደሰራች፣ የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደረገችበት ፖርሽንም አለ እና የዚህ ፔጅ ላይ ዋና ሐሳቡን የምታገኙት እንግዲህ ወርክሾፕ ስፔስ በሚለው ላይ ክሊክ ስታደርጉት ነው። እዛ ስገቡ ጉዱን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ነገሮችን እንደምታገኙ እንግዲህ በደንብ ታስረዳችኋለች እዛ ላይ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰጣችሁ እንድትመለከቱት ፈልገው ይሄንን ቃል ነው፣ ቴሮት የሚለውን ቃል ነው እንድትመለከቱት የምፈልገው። ይሄንን ቃል ማለት ነው ፕሮናንስ ያደረኩበት መንገድ ልክ ላይሆን ይችላል፣ ግን ይሄንን ቃል ተመልከቱት።
ከዛም ጎግል ላይ እንገባና ይህንን ቃል ሰርች እናደርጋለን። ኦፍ ኮርስ ከዚህ በፊት ሲባል ሰምቻለሁ ግን ዲፕሊ ጎግል አድርጌው አላቅም። ነገር ግን እናደርጋለን ዛሬ ታሮት ሪዲንግ ምን ማለት ነው የሚለውን ነገር ጎግል እናደርጋለን። ጎግል ስናደርግም ይህንን መልስ እናገኛለን። የዚህን ቃል ዋና ትርጉሙም በኋላ መጨረሻ ላይ ያሳያችኋለሁ። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይህም ማለት የድሮውን የአሁኑንና የወደፊቱን ይተነበይላችኋል ማለት ነው። ካርዶቹም እነዚህ ናቸው እንደምትመለከቱት ነው እንግዲህ አይደል። ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል። ያው ልጨምርላችሁ በዚህ መልኩ ማለት ነው። እንደምትመለከቱት ከካርዶቹ ውጭም የተለያዩ ነገሮች ያስፈልጋሉ፣ የሚሟሉ ነገሮችም አሉ ማለት ነው። ያው በደንብ እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው፣ ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ በነገራችን ላይ ይሄንን አበባ የሆነ ቦታ አይቼዋለሁ ልበል ብቻ እንደዚህም አለ ለማለት ነው። ይሄም ሌላ አይነት መንገድ ነው። እና መቼታችን መች እንደዚህ አይነት ስራ ሰራለሁ ብላለች ለምትሉ ሰዎች ቆላሳ መስራት ብቻ አይደለም ታስከፍላለች ሁሉ እንደምትመለከቱት ነው። በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ $5 ታስከፍላለች። የአሁኑን ሁኔታ ለማወቅ ደግሞ $11 ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት አራቱ ስፔሶች ላይ ያለ ብሎኬጅ ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኛነት ላይ የተጻፈው ደግሞ በበርዝዴይ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች እህታችን ማለት ነው። ለዚህም $22 ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታደርጋለች። ለዚህም $16 ታስከፍላለች። ከስተም ሪዲንግም አላት። ብቻ ብዙ ነው። እስከ 6ኛ ድረስ ተጽፏል በረንብ በዲቴይል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ ይህ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ አለኝ። ቀደም የነገርኳችሁን ቃል እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት። ይሄን መልስ አገኛላችሁ። እኔ አይደለም ያልኩት ጎግል ነው ያለው። ቃሉን ወስጄ በአማርኛ እንዲተረጎምልኝ ሳስቀምጥለት ጥንቆላ የሚለው መልስ ሰጥቶኛል። እናም ሁሉም ከሷ ጋር የነበሩ ጓደኞቿ የእንደዚህ አይነት አመለካከት ተከታዮች ናቸው እያልኩኝ አይደለም። እኔ አወራሁት ስለሷና ስለሷ ብቻ። ማን ነው የምትከተሉት? አሁንም አዲስ ነገር ካለ ወደ እናንተ ይዤ የሚቀርብ ይሆናል። ወንድማችን ጥሩ አድርጎ አንቅቶናል ብዬ አስባለሁኝ። እንደዚህ አይነት ነገሮችን በአቋራጭ የሆኑ ነገሮችን ለማወቅ ወይም ደግሞ እንግዲህ ዘርፈንም ቢሆን ያው በተለያየ መንገድ አይደል ሰው ለማድረግ የሚጥረው ያን ነገር ለማድረግ የምትሞክሩ ሰዎች ወይም ደግሞ ይሄንን ቪዲዮ ያያችሁ ሰዎች እንድትነቁና እንድትስተካከሉ ለማለት ያህል ነው ይህችን ቪዲዮ ይዤላችሁ የመጣሁት። ቤተክርስቲያን ውስጥ ያለን ሰዎችን ወይም ደግሞ እንደው ከእግዚአብሔር ጋር ነን ብለን የምናስብ ሰዎችን በሙሉ ለምንድን ነው ዲያብሎስ የሚጠላን? እሺ ቆይ እመቤታችን ቅድስት ድንግል ማርያምንስ ለምንድን ነው ዲያብሎስ በጣም የሚጠላት? በሷ ላይ ሰዎች እንዲነሱ እንዲያምፁ የሚያደርገው ለምንድን ነው? መምህር ስሙር አላምረው የተናገሩትን እንስማ። ሰይጣን ለምንድን ነው የሚጠላት? አባ ጊዮርጊስ ይነግረናል። የዓለሙን መድኃኒት ስለወለደችበት አብዝቶ ይጠላል። በድንግልና ጸንሳ በድንግልና ትወልዳለች ብሎ አልገመተም። የዮሴፍ ልጅ ነበር የመሰለው ከሷ የተወለደው እንጨት ጠራቢ ልጅ። መጀመሪያ ሲወለድ ደንግጧል በሆነ ነገር። ከዚያ ይህ ነገር አምላክ ነው አይደለም ከዚች ብላቴና የተወለደው ብሎ ሲጠራጠር ነበር። በኋላ አደጋደገና ቆሮንቶስ ላይ ያየው፣ ዮርዳኖስ ላይ ያየው ፍጡር ነው ብሎ ተረጋግቶ ነበር እየኖረ ያለው። ዮርዳኖስ ላይ 30 ዓመቱ ላይ ሲጠመቅ ከሰማይ ድምጽ መጣ። የምወደው ልጅ ይሄ ነው፣ ይሄ የእግዚአብሔር ልጅ ነው። ነብዩ ኢሳያስ ለዚህ ነው በበረት ተወልዶ ሸወደኝ ብሎ ሰይጣን አሸመቀ። ተመቸዋ፣ ወደ ቆሮንቶስ ሄደለት። አየህ እስኪያ ከሰማይ የሰማው የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግ አይደል ያለ። ቆሮንቶስ ላይ ዮርዳኖስ ላይ የሰማትን ቃል እኮ ነው ሸምድዶ ይወሰዳል። እዛ ሲናገር ሰማ አይደለ? ጥምቀቱ ላይ ከሰማይ የምወደው ልጅ እሱ ነው። ቆሮንቶስ ላይ እችን ጥቅስ ይዞ ሄደና አንተ ሰው የእግዚአብሔር ልጅ ከሆንክ እስኪ እውነተኛ የእግዚአብሔር ልጅ ከሆንክ እስኪ እችን ድንጋይ ዳቦ አድርጋትና እንቅመሳለ። እንደለመደው ሊያታልል ማለት ነው። በምግብ ተጠራጥሮ ነበረ። ቆሮንቶስ ላይ ሲራባየውና ተረጋጋ እንጂ መጀመሪያ እዛ ላይ በቃ የእግዚአብሔር ልጅ ነው ብሎ ደንግጧል። እዚያ ተርቧየው የእግዚአብሔር ልጅ መስሎ ነበር። ምስክርነት ሰምቼ ረሃብ እያንቆሻቆሸው ደግሞ ምን ነው የእግዚአብሔር ልጅ የሚሆነው ፊቱ ጠወለገ እኮ ብሎ ሊያሳስተው ነው ሄደው። በሶስቱም ፈተናዎች አልሸነፍለት ሲለው ሉቃስ በተለየ ሁኔታ እስከ ጊዜው ተወው ይላል። እስከ ጊዜው ማለት አፈረ፣ አልተሳካለትም። ዓርብ መጥቶ ደግሞ እስኪያሰቅለው ድረስ ለጊዜው ተወው ማለት ነው። ዓርብ ላይ አምላክነቱን አወቀ። ስለዚህ አሁን
እርቃኑን ተሰቅሎ ተጠማው እያለ እንደ ተራ ፍጡር በማርያም በኩል በድንግል ማርያም የሆነው በኩል እጅግ 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 ድንቅ ነው። አንዱን ልንገርህ። እሺ እሱ በመጣበት መንገድ ነው የመጣበት። ለምሳሌ ዲያብሎስ አዳምና ሔዋንን ሲያስታቸው በእባብ ገላ አደረ አይደል? ተመልከት፣ ንጽጽሩ እጅግ የሚደንቅ ነገር ነው። በእባብ ገላ አደረ ዲያብሎስ፣ ወደ ገነት ገባ። አሁን ሔዋን የምታስበው እባብ እያወራት እንደሆነ ነው እንጂ ዲያብሎስ እያወራት እንደሆነ ብታቅ አትሸውልም። አይሆንም። ከእባብ ጋር አወራሁ ብላ እባብ ነው ምክር የሰጠቻት የመሰለች። እቺ ደመ ነፍስ ፍጥረት እንዴት ይህን ሁሉ አወቀች? በቃ የሆነ ነገር ቢኖራት ነው ብላ ጸበለሱን በላች። በእባብ ገላ ተሰውሮ ይችን ያዝቃልል፣ ይችን ቃል ያዝልኝ። አዳምና ሔዋንን ሰይጣን ጉድ አደረጋቸው፣ ከክብር አወረዳቸው። ይችን ሊቃውንቱ ምን አሏት ሲያብራሩ መሰለ? ወበከመ ተሃባ ሰይጣን በጉህሉቱ ውስተ ሥጋ ከይሲ ከማሁ ከሆነ ድህነትነ በተሰውሮ ቃል እግዚአብሔር። አዳምን ሔዋንን ዲያብሎስ በእባብ ገላ ውስጥ ተሰውሮ ሳይታይ ሳያውቁት፣ ተመልከት፣ ሳያውቁት እንዳታለላቸው ድህነታችንም እግዚአብሔር ወልድ በሥጋ ማርያም ተሰውሮ ሆነልን። አይ ሊቃውንት በየት ደስ ይላሉ። በእናታቸው ትርጓሜ መማር፣ መጽሐፍ ማወቅ፣ ስለ ቤተ ክርስቲያን መጠየቅ እኮ ደስ ይላል አይደል? በመጣበት መጥቶ ነው። ሾም በሾ ይሉል የእኛስ ሀገር አበው በመጣበት መጥቶ ነው የረታው። በሚያውቀው ለማለት ነው። አልሸወደውም፣ ሊያታልለው አልሞከረም። ወይ በማይገባው አይደለም ፍጡር ስለሆነ ይህንማ አላውቀውም እኔ ብሎ እንደው በሚያፍርበት ነው፣ በሚያውቅበት በሄደበት መንገድ መጥቶ ነው ክርስቶስ ካርጎ ጥንት ጠላታችንን እንዴት ደስ ይላል በእውነት። መምህራችን ስሙር አላምረውን እግዚአብሔር ቃለ ሕይወት ያሰማልን፣ በእድሜ በጸጋ በደንብ አድርጎ ይጠብቅልን፣ ከደጁ ከበሩ አያርቅብን። እነዚህ ነገሮች ደጋግመን የምንናገረው በእድሜ በጸጋ ይጠብቅልን፣ በቤቱ ያቆይልን የምንለው ያለ ምክንያት አይደለም። በታሪክ ወደ ኋላ ተመልሰን ትንሽ ጠጋ ስንር የእንታ መምህር ስሙር አላምረው በእልህና በግጭት ከኦርቶዶክስ ተዋሕዶ ቤተክርስቲያን ትንሽ ሸገገሸሽ ብለው ነበር አይደል? አዎ ያቺን ነገር እንድናስታውስ ነው። የሄዱ በዛው የቀሩም ደግሞ አሉ፣ ወጥተውም ደግሞ የተመለሱት ልክ እንደዛው አይደል? ስለዚህ በቤቱ ያጽናልን እንላለን። ሊያን ታውቋታላችሁ? አታውቋትም? ያዕቆብን ታውቃላችሁ? ያዕቆብ ሊያገባ ሲሄድ ልጅ ስጠኝ 7 ዓመት ትገዛና እሰጣለሁ። ማናት? ራሔል መልከኛይቱን ልጄን አጋባለሁ 7 ዓመት ተገዛ። 7 ዓመት ተገዝቶ ምን ሰጠው? ደብቆ ትልቅ እያለ ትንሽ ስለማይዳር መልኳ እንደዚያ ያለችውን ሊያን ሰጠው። ደስ ብሎት ራሔልን አገኘው መስሎ ደስ ብሎት ሰርጉ ሲያበቃ ማለዳ ብትታይ ሊያ። ይህ በጣም እኮ ገግሩ ነው ማለት ይኸው እንደዚህ ነው ማለት ነው። ፈንጥዛችሁ ደስታችሁ ዘላችሁ ማለዳ ሊያ ማለት ይሄ ነው። የሚጨበጥ የለም ማለት ነው። የሚጨበጥ የለም። ያሰባችሁት አልሆነም፣ ደስታውም የለም። ሲነጋ ሊያ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። እንደ ቀበሮ ማለት ቀበሮ ጣዝማ ትወዳለች። ጣዝማ ማርና ጣዝማ አገኘው ያለ ስዘል ዙራ ስትመጣ ጉድጓዱ የት እንዳለ አይታወቅ። የቀበሮ ደስታ ዛሬ ግን ይላሉ ሊቃውንቱ ቀበሮ እንኳን ከስተቷ ተምራ ከጉድጓዱ ላይ ቆማ ትደሰታል። ዝላዩ ነዚያው ላይ ነው። ምክንያቱም ስትመጣ ጉድጓዱ ይጠፋል። ስለዚህ ምንድነው እንገራችሁ እንድትስቁ አይደለም። በእውነት እግዚአብሔር ባወቀ ማለት ሊያን ይውላችሁ ራሔልን ማግኘት ሲገባ ለምን ሊያን እናገኛለን? ራሔል መንግስተ ሰማያት ናት ይላሉ ሊቃውንቱ። እንደገና 7 ዓመት ተገዛ። እንደገና ለሀብቱ 7 ዓመት ለያዕቆብም 21 ዓመት እንደ ጥቂት ቀን ሆነለት ይላል ርዕሰ ነቢያት ሙሴ ሲጽፍ። ለያዕቆብ 21 ዓመት እንደ ጥቂት ቀን ሆነለት፣ ራሔልን ይወዳት ነበርና። ይህንን ሊቃውንት ሲያመሰጥሩት ይላሉ ለቅዱሳን በዚህ ዓለም የተቀበሩት መከራ እንደ ጥቂት ነገር ሆነላቸው፣ መንግስተ ሰማያትን ይወዳሉና። ቃል ተሰማ በራማ ራሔልን ዘትበኪ በይንተ ውሉዳ እስመ ኢኮንዋ ውሉደ። በራማ ለቅሶ ተሰማ፣ ራሔልም ስለ ልጆቿ አለቀሰች፣ ልጆቿ ሙተው ልጅ አልሆኗትምና። እንደው ብዙ ትርጉም አለው ከርዕሳችን ጋር የሚገናኘውን ቃል ራማ ብሂል ልዑል መካን። ራማ የማለት ከፍ ያለ ቦታ። ልዑል እግዚአብሔር ስለ ልጆች አዘነ። ራሔልም አለቀሰች ማለት ምን ማለት ነው? ራሔል አለቀሰች፣ መንግስተ ሰማያት አዘነች።
እስመ ይኮንዋ ውሉዳ ውሉደ ልጆቿ መንግስተ ሰማያት አንገባም ብለዋታልና ለመንግስተ ሰማያት የሚሆን ሰው ጠፍቷልና መንግስተ ሰማያት በእኛ አዘነች ተብሏል። እና የሰው መጠኑ ደመና አይበቃውም፣ ጠፈር አይበቃውም፣ አየራት አይበቁትም። የሰው መጠኑ የእግዚአብሔር ክብር ነው። ክብሩን የሰጠን በክብር የፈጠረን በክብር ያዳነን እሱ ውርደታችን ተቀብሎ በክብር በሐዲስ ተፈጥሮ ያከበረን መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አሜን አሜን በሉ። እሺ ከአሜን ይቀራል። ይህንን መርሃ ግብር አዘገጃጅተን ወደ እናንተ ስናቀርብ የዚህ ቃል የዚህ ትምህርት በረከት በሁላችሁ ላይ እንዲደርስ እስከሆነ ድረስ አሜን ልንል ይገባል። እሺ እንደውም የበለጠውን እኮ እኔንም እንደማበረታታት እንደ መልካምነታችሁም ደግሞ አድማጭ ተመልካቾቼ አሜን ለአባታችን ቃልዎት ያሰማልን ብላችሁ ኮሜንት ብታደርጉ እጅግ በጣም መልካም ነው። ከአሜን ይቀራል ይሉ የለ ሊቃውንተ ቤተክርስቲያን። ለምንድን ነው ግን ብኩን የሆን ነው? አስተውላችሁ ታውቃላችሁ? በጣም በከነናል አይደል? ካንዱ ሲሉን ካንዱ ሲሉን ካንዱ እንውልና ልክ ሲያልቅ ጭንቅላታችን ነው ልሎ ማታ እንቅልፋችን መጥቶ እንተኛለን። በነገራችን ላይ ከእንቅልፋችን ስንነቃ ነው ስልካችንን በዳበሳ አንስተን የምንጀምረው። 20 ደቂቃ አይደለም አባታችን በጣም አርዝመውታል። 2 ደቂቃ አስበን እናውቃለን? ለራሳችን በጭራሽ አስበን አናውቅም በእውነት። ስለዚህ ባካችሁን ክርስቲያኖች በሀገር ውስጥም በውጭም የምትኖሩ በሙሉ ኦርቶዶክሳውያን በተለይ ወደ ቅድስት ቤተ ክርስቲያናችን መተን የጠፋን ብዙ ሰዎች አለን። ውስጥ ሆነን ማንገኝ ውስጥ ሆነን ድምጻችን የሌለ ብዙ ሰዎች አለንና ውስጥ ሆነን እንጩህ፣ ድምጻችን ይሰማ፣ ከስጋው ደግሞ እንጣመር። እግዚአብሔር ይህችን ዕለትና ይህችን ሰዓት ባርኮና ቀድሶ ሰጥቶን አናሳልፋት። ስለዚህ በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን እምነታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ዳሯን በእሳት መሃሏን ገነት አድርጎ ቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ቸርን ሰንብት። ቻው